ከዕለታት አንድ ጊዜ የአንድ ታላቅ ግዛት ገዢ የነበረ ንጉሥ ሚስቱን፣ ሴት ልጁንና ግዛቱን ትቶ ሞተ። ልዕልቲቱ ባደገች ጊዜ ለአንድ ርቆ ለሚገኝ ልዑል ታጭታ ነበር። ሊጋቡም ቀን እየቀረበ ሲሄድ ወደ ልዑሉ ለመሄድ ትዘጋጅ ነበር። እናቷም ጌጣጌጧንና የክብር ልብሷን አንድ ላይ በሻንጣ አሸገችላት። አሁን ልጄ እነዚህን ጌጦችና የከበሩ ድንጋዮች ይዘሽ ሂጂ፣ ከልዑሉም ጋር ደስ ይበልሽ አለች ንግሥቷ። የምታገለግላትንም ሠራተኛ አብራት እንድትሄድ ሰጠቻት። እሷም ወስዳ ለሙሽራው እጅ አስረከበቻት። ሁለቱም ለጉዞ የሚሆኑ ፈረሶች ነበሯቸው። የልዕልቲቱ ፈረስ ፋራዳ ይባላል፣ መናገርም ይችላል። ቆይ አንድ ስጦታ አለኝ አለች ኤልቢሷ። ከዛም መቀሷን አውጥታ ከፀጉሯ ዘለላ ላይ ቆርጣ ሰጠቻት። በመንገድሽ ለሚያጋጥምሽ ነገር ሁሉ የሚረዳሽ ነገር ሊሆን ይችላል አለቻት። ልዕልቲቱም እናቷንና አሳዳጊዋን ተሰናብታ ከአገልጋዩና ከፋላዳ ጋር አንድ ላይ ሆነው ጉዞ ጀመሩ። ከረጅም ጊዜ በኋላ ልዕልቲቱ በጣም ተጠማች። ከዛም አገልጋዩን እንዲህ አለቻት፣ ውድ አገልጋይ ሆይ እባክሽ ውሃ ፈልገሽ አምጪልኝ ብላ ጠየቀቻት። አገልጋዩም ውሃ ጠምቶሽ ከሆነ ውድ ልዕልት ሆይ ከፈረስሽ ላይ ውረጅና በውሃ ወንዞች አካባቢ በርከክ ብለሽ መጠጣት ትችያለሽ፣ እኔ ሠራተኛሽ አይደለሁም አለቻት። ልዕልቲቱም ደንግጣ ከፈረሱ ላይ ወርዳ በውሃው አጠገብ አጎንብሳ መጠጣት ጀመረች። ወዲያውም የፀጉሩ ዘለላ እንዲህ አላት፣ ውዷ ልዕልት ሆይ እናትሽማ ይሄን ብትሰማ ልቧ ይሰበራል አላት። የንጉሡ ልጅ ግን በጣም ትሑት ስለነበረች ምንም ነገር ሳትናገር ፈረሷ ላይ ወጣች። ከብዙ ሰዓታት ጉዞ በኋላ እንደገና ልዕልቲቱ ውሃ ተጠማች። ከዛም ወደ ውሃው ምንጭ ሲደርሱ ሠራተኛዋን እንዲህ አለቻት፣ ውድ አገልጋይ የሚጠጣ ውሃ አምጪልኝ። ሠራተኛዋም እንደነገርኩሽ ራስሽ አምጪ አለቻት። አሁንም ልዕልቲቱ ከፈረሷ ላይ ወርዳ ውሃው ዳር በማጎንበስ ራሷ ጠጣች። አሁንም የፀጉሩ ዘለላ እንዲህ አላት፣ ሠራተኛሽ እንኳን ብትሆን ታዛዥ አይደለችም። ቢሆንም በጣም ተጠንቀቂያት ልዕልት፣ በጣም ተጠንቀቂያት። በጣም ስታተበ ልዕልት ሆይ ወደኩ። ከዛም ታምረኛው የፀጉር ዘለላ ውሃ ውስጥ ወድቆ ውሃ ላይ ተንሳፈፈ። ከዛም ሠራተኛዋ እንዲህ አለች፣ አሁን አንቺ ክፉና ኃይለ ቢስ ነሽ። አሁን ትእዛዝ እሰጥሻለሁ፣ እናም አንቺ ለእኔ መታዘዝ አለብሽ። በይ አሁን ልብስሽን አውልቀሽ ስጪኝና አንቺ የኔን ትለብሻለሽ። አሁን ልዕልቷ እኔ ነኝ። ይህንን ጉዳይ ለማንም እንዳትናገሪ፣ ካለዚያ ግን በኋላ ይቆጭሻል አለቻት። ልዕልቲቱም የሠራተኛዋን ልብስ ለብሳ ፈረስ ላይ ተቀመጠች። ፋላዳና ትክክለኛዋ ሙሽራ በክፉ ፈረስ ላይ ተፈናጠጡ። በመጨረሻም በቤተ መንግሥት ደረሱ። ልዑሉም ወደ ሰረገላው በመሄድ ሠራተኛይቱን እንደ ትክክለኛ ልዕልት ቀብሎ ወሰዳት። እንኳን ደህና መጣሽ ውዷ ልዕልቴ አላት። እሷም በፍጥነት ለዘላለም ወደ እስር ቤት መጣል አለባት አለችው። ይህች ልጃገረድ ማን ነች ብሎ ሲጠይቃት የእኔ ሠራተኛ ነች፣ ከኔ ጋር ነው የመጣችው፣ ግን አልወዳትም። ልዑል ሆይ ሥራ ልትሰጣት ትችላለህ? የሚሠራ ካለህ አለችው። ይሁን ግድ የለም፣ እኔ ግን ሥራ የለኝም። ነገር ግን ሕፃኑ ልጅ ዳክዬዎችን ይጠብቃል፣ እሷም እሱን ትረዳው ይሆናል አላት ልዑሉ። ልዑል ሆይ ሌላም የምፈልገው ነገር አለኝ አለችውና እባክህ ከዚህ የተቀመጥኩበትን ፈረስ አሰናብትልኝ፣ በእርሱ ምክንያት መንገድ ዳር ወድቄ ነበር አለችው። ሠራተኛዋ ያ ፋራዳ የተባለ ፈረስ እንደሚናገር ታውቃለች። እናም
ለትክክለኛዋ ልዕልት ታሳይ የነበረውን ነገር ትናገራለች። የተናገረችውን ስላስፈጸመች ታማኙ ፋራዳ ተገደለ። ነገር ግን ትክክለኛዋ ልዕልት ነገሩን የሆነውን ስትሰማ በጣም አለቀሰች። የፋላዳን ጭንቅላት በትልቁ ማማ የከተማው በር ላይ በሚስማር ቸክሎ እንዲሰቅለው ለመነችው። ሁልጊዜ ጠዋትና ማታ በዛ በኩል ስታልፍ አልፎ አልፎ ማየት እንድትችል ነው ይህንን ነገር እንዲያደርግላት የለመነችው። እንደ ፍላጎትሽ እመቤቴ አላት አገልጋዩ። ከዛም ጭንቅላቱን ትልቁ በር ላይ ሰቀለው። በሁለተኛው ቀን ማለዳ እሷና ኩርደን በበሩ በኩል ሲያልፉ በሐዘን እንዲህ አለች። ፋላዳ ፋላዳ ከዚህ ተሰቅለሃል አለችው። ሙሽሪት አለሽ እንዴ? እንዴት እኮ እንደምታምሪ! አቤት አቤት! እናትሽ እኮ ይህን ብታይ በጣም ትስቅ ነበር ብሎ መለሰላት። ከዛም ከከተማ እየወጡ ዝዬዎቹን ይነዱ ጀመር። ወደ አረንጓዴው መስክም ስትደርስ በአንድ ዛፍ ስር ተቀመጠች። የፀጉሯንም ጉንጉን ወደ ታች መልቀቅ ጀመረች። እናም ፍርድ ቀን ይህንን ሲመለከት በፀሐይ ላይ ያንጸባርቅ ስለነበር ከዛም ወደ እሷ ሮጠ። የተወሰኑትን ጎትቶ ሊነቅልባት ሲሞክርም በጣም ያማት ነበር። በጣም አለቀሰች። ከዛም እንዲህ ስትል ተናገረች። ከዛም ነፋስ ወይ ነፈስ ነፈስ፣ ነፋስ ወይ ነፈስ ነፈስ፣ የኩርድን ኮፍያ ይብረር ከዚህ ይጥፋ፣ ከኋላ ተከትሎ ይሂድ፣ ተራሮች፣ ሸለቆዎች፣ ድንጋዮች ወዲያ ይሂድ፣ ንፈስ ንፈስ፣ የብር ጉንጉኖቼ ሁሉም እስኪበጠሩ ድረስ። ከዛም ነፋስ መጣ፣ የኩርድን ኮፍያ ከጭንቅላቱ ላይ ወሰደበት። ከተራራውም ጀርባ አሽቀንጥሮ ጣለው። ኩርድም እሱን ተከትሎ ይሮጥ ጀመር። ከዛም በተመለሰ ጊዜ ፀጉሯን አበጥራና ጠቅልላ ጨርሳ ነበር የጠበቀችው። እሱም አኩርፎና ተናድቶ ምንም ላለመናገር አኩርፎ ዝም አለ። እስኪመሽ ድረስ ዝዬዎቹ ሲጠብቁ አመሹ። ከዛም ወደ ቤት ይነዷቸው ጀመር። ይህ ተመሳሳይ ነገር በሁለት ቀንና ማታ ተደጋገመ። ኩርደንም ወደ ሽማግሌው ንጉሥ በመሄድ ቅሬታውን አሰማ። እነዚህን ዝዬዎች ከዛች አዲስ ሴት ጋር አብሬ በመሆን መጠበቅ አልችልም። መልካም ነገር ከመስራት ይልቅ እንዲሁ ዝም ብላ ስታበሽከኝ ነው የዋለችው አለው ለንጉሡ። ኩርደን ሁሉንም ታሪክ እየነገርክኝ እንዳልሆነ ይገባኛል። የሆነውን ሁሉ በዝርዝር ንገረኝ አለ ንጉሡ። ከዚያም ንጉሡ ምንም ነገር ሳይደብቅ እንዲነግረው አደረገ። ኩርድከንም የሆነውን ነገር ሁሉ በዝርዝር ነገረው። አንተ በሥራ ቀጥል፣ እኔ ምን ማድረግ እንዳለብኝ አስብበታለሁ ብሎ አሰናበተው። ከዛም በማለዳ ንጉሡ ከትልቁ በር ጀርባ ተደብቆ ልዕልቲቱ ፋላዳን ስታናግረውና ፋላዳም ሲመልስላት ሰማ። ከዛም ተከትሏቸው ሄዱ። በሜዳ ላይ በቁጥቋጦች ውስጥ ተደብቆ ይከታተላት ጀመር። ከዛም ፀጉሯን ስትለቀውና በፀሐዩ ሲያንጸባርቅ በገዛ ዓይኑ ተመለከተ። እናም እንዲህ ስትልም አዳመጣት። ነፋስ ንፈስ ንፈስ፣ የኩርድንም ኮፍያ ውሰድበት፣ ነፋስ ንፈስ ንፈስ፣ እርሱም ከኋላ ተከትሎ ይሂድ፣ ወደ ተራራው ወደ ሸለቆ ይሂድ፣ ይራቅ፣ እነዚህ የብር ጉንጉኖች እስኪበጠሩና እስኪጎነጎኑ ድረስ አለች። ወዲያውም ኃይለኛ ንፋስ መጥቶ የኩርድን ኮፍያ ተሸክሞበት ሄደ። ልጅቷ ፀጉሯን ስታበጥርና ስትጠቀልል ኩርድካን ኮፍያውን ተከትሎ ሮጠ። ይህንን ሁሉ ነገር ንጉሡ ሲመለከት ቆይቶ በመጨረሻም ማንም ሳያየው ወደ ቤተ መንግሥቱ ተመለሰ። ከዛም ትንሿ ዝዬ ጠባቂ ወደ ቤተ መንግሥቱ ስትመለስ ንጉሡ አስጠራት። እናም ይህንን ለምን እንዳደረገች ሲጠይቃት ልዕልቲቱ በጣም አለቀሰች። ይህንን እኮ ለማንኛውም ወንድ አልናገርም፣ ያለዚያ ሕይወቴን አጣለሁ አለችው። ይሁን እንጂ ንጉሡ በጣም ለመናት። ሁሉንም ነገር ከመጀመሪያው እስከ መጨረሻው ጠቅልላ እስካልነገረችው ድረስ
ሰላም አይኖራትም። ሆኖም ይህንን ማድረጓ እጅግ በጣም ዕድለኛ ያደርጋታል። በአንቺ ላይ ምንም አይነት አደጋ አይደርስብሽም ልዕልት። በአንቺ ላይም የሚደርሰውን ሁሉ ማስወገድ እችላለሁ። በይ አሁን ልዕልቶች እንደሚለብሱት እንድትለብሽ እፈልጋለሁ አለ ንጉሡ። የልዕልት ልብሷን ስትለብስ ንጉሡ በመደነቅ አያት። ከዛም ልዑልን ጠርቶ ካስመጣው በኋላ አሁን ሚስት ያደረጋት ሴት ትክክለኛ ሙሽራ እንዳልሆነችና የቤት ሠራተኛ እንደሆነችም ነገረው። ይህች ነች ትክክለኛ ሙሽራ ልጄ አለው። እንደዛ ከሆነማ በጣም ዕድለኛ ነኝ አባዬ አለ ልዑሉ። ወጣቱ ልዑል ሁሉንም ነገር ሰምቷል። ቁንጅናዋንና በዛ ላይ ምን ያህል ታጋሽ እንደሆነች ሲመለከት እጅግ በጣም ደስ አለው። ከዛም ለአጭበርባሪዋ ሙሽራ ምንም ነገር ሳይነግራት ንጉሡ ለታዳሚዎች ታላቅ ግብዣ እንዲደረግ አደረገ። ከዛም ዛሬ እውነትን አክብረን ውሸትን የምንቀጣበት ቀን ነው ሲል ተናገረ። ልዑሉ እውነተኛዋና አጭበርባሪዋ ሙሽራም ከፍ ባለ ቦታ ላይ ተቀምጠዋል። ሆኖም ግን ማንም እንደገና አላወቃትም። ምክንያቱም ውበቷ በጣም ያብረቀረቅ ነበር። ደግሞም ያችን ዝዬ ጠባቂ በፍጹም አትመስልም ነበር። የሚያብረቀርቅን ልብስ አድርጋለች። ከበሉና ከጠጡ በኋላ ከተደሰቱም በኋላ ንጉሡ የሰውን ትኩረት ለመሳብ ቆመ። ከዛም ዛሬ ምሽት የምነግራችሁ ትልቅ ታሪክ አለኝ፣ በደንብ አዳምጦኝ አለ ንጉሡ። የልዕልቲቱንም ታሪክ በዝርዝር ነገራቸው። ከዛም ወደ ሠራተኛይቱ ዞሮ እንደዚህ አይነቷ ሴት ምን ቢደረግላት ጥሩ ነው ሲል ጠየቃት። ከዛም ሠራተኛዋም ምንም መልካም አይታየኝም፣ እቺ ሴት ለዘላለም ወደ እስር ቤት መጣል አለባት ስትል መለሰች። ከዛም ንጉሡ አንቺ ራሱ እሷ ነሽ፣ አንቺ በፈረድሽው ፍርድ ራሱ ይጸናብሻል፣ በአንቺም ላይ ይፈረዳል አላት። ሠራተኛዋም ለተናገረችው ንግግር በራሷ ቃል ተቀጣች። ወጣቱም ንጉሥ ከትክክለኛዋ ልዕልት ጋር ከተጋባ በኋላ በግዛቱ ውስጥ በደስታና በፍቅር ይኖሩ ጀመር።